ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በኦሮሚያ ክልል ህገወጥ ግንባታን ስርዓት ለማስያዝ አዲስ ደንብ ተግባራዊ ሊደረግ ነው። በክልሉ ከከተሞች ፕላን ጋር የሚሄዱ ህገወጥ ግንባታዎች በቅጣትና ሊዝ ክፍያ ህጋዊ የሚያደርግ ደንብ ተግባራዊ ይደረጋል። ፕላን ጋር የማይሄዱ ህገወጥ ግንባታዎች በደንቡ የማይካተቱ ሲሆን የሚፈርስም ይሆናል። በኦሮሚያ ክልል ህገወጥ ግንባታን ስርዓት ለማስያዝ የሚያስችል አዲስ ደንብ ተግባራዊ ሊደረግ ነው። ደንቡ ችግሩ ስር በሰደደባቸው ከተሞች ላይ ተግባራዊ ይደረጋል የተባለው አዲሱ ደንብ ለ1 ዓመት ተግባራዊ የሚደረግ ሲሆን እንደ አስፈላጊነቱ ለ2 ዓመት ሊራዘም ይችላል። ተግባራዊ የሚደረገው ይህ ደንብ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ግንባታዎችን ብቻ ይመለከታል። ደንቡ ህገወጥ ግንባታዎችን ያከናወኑ ግለሰቦች 30% ቅጣትና የሊዝ ክፍያን እንዲከፍሉ በማድረግ ተግባራዊ ይደረጋል። የከተማ ፕላን በምንም መልኩ ኮምፕሮማይዝ የማይደረግ መሆኑን እነዚህ ሬጉላራይዝ የሚደረጉ ስርዓት የሚናስይዛቸው የህገወጥ ግንባታዎች በከተማ ልማት መሰረት ያሉትን መሆኑን ለመግለጽ ነው። በዚህ ደንብ ለመጠቀም የሚያመለክት የከተማ ፕላንን ማክበርና ማስከበሩን ባረጋገጠ መልኩ መሆን አለበት። አንድ ሰው በአንድ ከተማ ውስጥ ከአንድ በላይ የህገወጥ ግንባታ ገንብቶ ካለ ከአንዱ ብቻ ነው መጠቀም የሚችለው። በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። በክልሉ ባሉ ከተሞች የጨረቃ ቤቶችን በተመለከተ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ቤቶች ተገቢው ቅጣት ተሰጥቶ ህጋዊ መሆን የሚችሉበት መንገድ እንዲመቻች ጥያቄ ሲቀርብ መቆየቱም ተገልጿል። ደንቡ የካዳስተር ስርዓትን ባጠናቀቁት በአዳማ፣ ቢሾፍቱና ሸገር ከተሞች ላይ የማይተገበር መሆኑም ተገልጿል። እንደ አዳማ፣ ቢሾፍቱና ሸገር ያሉ ከተሞች የካዳስተር ስራን የጨረሱ ወይም በመጨረስ ላይ ያሉ ሲሆን የተመዘገበውን መሬት አገልግሎትም በዲጂታል ስርዓት መምራት ጀምረዋል። ይህም በአካባቢ ልማት ወይም ፕላን ኤልዲፒ መሰረት የመሬት ሀብቶቻቸውን ስርዓት ማስያዝ ወደ መደበኛ ምዝገባ ማምጣት ላይ ሬጉላራይዜሽን ላይ ያደረጉት ሰፊ ስራ ለከተሞቹ በፍጥነት ማደግ፣ በተሻለ ገቢ አሰባሰብ፣ ሰፋፊ መሰረተ ልማቶችን በመገንባት ለነዋሪዎቹ ተስፋ እየሆኑ ይገኛሉ። በክልሉ ተግባራዊ ይደረጋል የተባለው ደንብ ከከተማ ፕላን ጋር አብረው የማይሄዱ ህገወጥ ግንባታዎች የማይመለከት ሲሆን ፈረሳ ይካሄዳል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ደንቡ ዘመናዊ የመሬት ስርዓትና የከተሞችን ዘመናዊነት የማረጋገጥ አካል ነውም ተብሏል። ደንቡ በቀበሌ ቤቶች የሚከናወኑ ህገወጥ ግንባታዎችን አይመለከትም። ተፈጻሚነቱ ግልጸኝነትና ተጠያቂነት የሞላበት አሰራር ተግባራዊ እንደሚደረግ ተገልጿል። ለዚህ ደንብ ተፈጻሚነት ጥብቅ ክትትል የሚደረግ መሆኑን ኦዲት የሚያደርግ አካል በዚህ ደንብ የተቋቋመ መሆኑን አቃቢ ቢሮ ያለበት፣ የገቢዎች ቢሮ ያለበት መሆኑን የመሬት ቢሮ እና ታች ያሉ የከተማ መዋቅሮች ይህንን ደንብ በአግባቡ መፈጸምና ማስፈጸም ግዴታ እንዳለባቸው፣ የተከለከሉ ነገሮች እንደተደነገጉ፣ የተከለከሉ ነገሮች ደግሞ ፈጽሞ የተገኙ ሰዎች በወንጀልም በፍትሐ ብሔርም በአስተዳደራዊ እርምጃ የሚጠየቁበት አግባብ በአንቀጽ 21 እና 22 ስር መቀመጣቸውን ለመግለጽ ወዳለው። በደንቡ አፈጻጸም ላይ ቅሬታዎችን ለመፍታት የሚያስችል አሰራር መቀመጡን ተጠቁሟል። የአዲስ አበባ የዘመናዊ ከተማ ግንባታ ከመሰረተ ልማት ባሻገር ለዜጎች የሚሰጡ አገልግሎቶች ያማከለ ነው። አዲስ መሶብ የአንድ ማዕከል አገልግሎት እስካሁን 120 ሺህ በላይ ዜጎች አገልግሎት ሰጥተዋል። ኢትዮጵያውያን ከተባበሩ መስራትና መለወጥ እንደሚችሉ ሕያው ማሳያ ናት። አዲስ አበባ ዝማኔዋ በመሰረተ ልማት ግንባታዋ ብቻ አይደለም።
በዜጋ ተኮር ፕሮጀክቷም ጭምር ነው። የፋይል ጠፋ ባዜ የሲስተም ችግር ገጠመን የተወሳሰበውን የከተማዋን የመንግስት አገልግሎት አሰጣጥ አስቀርቶ ወደ ላቀ ምዕራፍ ያሸጋገረው የአዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ100 ሺህ በላይ ዜጎች አገልግሎትም ሰጥቷል። አዲስ አበባ ከተማ አስተዳደር ላይ የመሶብ አገልግሎት የጀመረበት ጊዜና የዜጎች እርካታ ምን ይመስላል? ማዕከሉ ወደ ስራ ሲገባ 13 የሚሆኑ የመዲናችን የመንግስት አገልግሎት ሰጪ ተቋማት እንዲሁም ደግሞ 5 የሚሆኑ የፌዴራል ተቋማትን በአንድ ሴንተር ላይ በመያዝ በተጨማሪም ደግሞ ለአገልግሎት አሰጣጥ የሚረዱ ለክፍያ አገልግሎት የሚሆኑ 2 ባንኮችን በስሩ በማደራጀት ነው መሶብ ወደ ስራ እየገባው ማለት ነው። አሁን ላይ እንግዲህ በርካታ ተቋማቶች ተጨምረዋል፣ አገልግሎቶችም ጨምረዋል። በተመሳሳይ ደግሞ እንግዲህ አሁን እስካለንበት ጊዜ ድረስ 100 ሺህ ለሚሆኑ የመዲናችን ነዋሪዎች አገልግሎቶችን ሰጥተናል። በዋናው መስሪያ ቤት እንዲሁም በቦሌ ቅርንጫፍ ያስተናገድናቸውን ተገልጋዮች እንግዲህ ከሲስተሙ በተገኘው ሪፖርት መነሻ መሰረት ከ98% በላይ የተገልጋይ እርካታ እንደተገኘ ማየት ይቻላል ማለት ነው። አገልግሎት ሰጪው ብቻ ሳይሆን ተቀባዩስ ምን ይላል የሚለው ነገር እናነሳለን። አገልግሎት አሰጣጡ እንደምን አየኸው? ምንስ ፈልገህ መጥተህ ምን ተገለገልክ? ሀሳብ ስትሰጥም ስለነበረ እኔ ለቦሎ ነው የመጣሁት። ዛሬ ነው ፕሮሰሱን የጀመርኩት። ዛሬ ሁሉ ጨርሼ ይሄድኩ። ትላንትን ከዛሬ ያነጻጽራ የተወሰነ ነገር ስለ አዲስ አበባ ለውጥም ታወራለህ። አገልግሎት አሰጣጥ ላይ ደግሞ ዛሬ ሰርፕራይዝ ነው የሆንኩት እና ከአንድ ደንበኛ ጋር እንደውም እያወራን ነበር። ከታች ጀምሮ ነው እንትን ያደረጉት። ይኸው 30 ደቂቃ አልፈጀብኝ። በአንድ ላይ ሁሉ ነገር ጨርሼ ደስ በሚል ቦታ ቅዝቃዜ ባለው ብትቀመጥ ራሱ ቦታው ራሱ ያምራል። ህንጻውም ጸጥቷል፣ ስራውም ጸጥቷል። በአንድ መሶብ ማለቁ ደስ ይላል። አንድ ጠረጴዛ ላይ ማለቁ ወደዛ ወደዚህ ወረፋ ነበረ። ምን እንቅልፍ ይዞኝ አምና በጣም ተቸግሬ ነበር አውቃለሁ፣ አስታውሰዋለሁ። በሊፍት መሽከርከር፣ ሰዎችን ስትጠይቅ መሰለቻቸት ነገር፣ እንደገና ሄደህ ቢሮ ላይ ሰዎችን አታገኛቸውም፣ ስራ አስኪያጁን ምኑን አታገኘውም። ያ ሁሉ ነበረ። አሁን ግን በጣም ጥሩ ነው። እናቶች ናቸው ተንገላታው ነው የመጡት ብሎ የሚያዝንልንም የለም ነበረ። አሁን ተቀላጥፏል። ወደ ማዕከሉ አገልግሎት ቋት የገቡ ተቋማት ቁጥራቸው 22 የደረሰ ሲሆን ማዕከሉ እጅግ በረቀቁ ቴክኖሎጂዎችም የተደራጀ ነው። እዚህ ጋር እስካሁን 21 ሲስተሞችን አስገብተናል። የየተቋሙ ሲስተሞች እዚህ ላይ ተመዝግበው ሞኒተር እናደርጋለን ማለት ነው። ይሄኛው ሁለተኛው ክፍል ደግሞ የሰርቪላንስ ክፍል እንላለን። አገልግሎቶቻችንን በሙሉ ሞኒተር የምናደርግበት የደህንነት ካሜራዎች የምንቆጣጠርበት ሴኩሪቲ ካሜራ ክፍላችን ነው። ምግባ አንደኛ ፎቅ ላይ ሰው ስለበዛ ይመርላ ኮስት ዋናው እኛ የምንቆጣጠረው እንደ ካሜራ ደህንነት ባለሙያ ከደህንነት አንጻር ለምሳሌ ሲአርአርኤስ ላይ ብታው ብዙ ተገልጋይ ካለ ያልሆነ ነገር ከደህንነት አንጻር የሚያሰጋ ነገር ካለ ከነሱ ጋር ኮሚኒኬት እናደርጋለን። እነሱ ሄደው ሶሉሽን ይሰጣሉ ማለት ነው። ጤና ይስጥልኝ። አዲስ መሶብ ዲጂታል የአንድ ማዕከል አገልግሎት እባክዎ ምን ልርዳዎት? መታወቂያዎትን ማሳደስ ነው የፈለጉት? እሺ ይችላሉ። ብዙ ያህል ጊዜ አይወስድብዎትም። ማክሲመም 20 ደቂቃ። አንድ ቅርንጫፍ አለን አሁን ለጊዜው የቦሌ ቅርንጫፍ። እንግዲህ በቀጣይ ደግሞ የሚከፈቱ ወደ 9 የሚሆኑ ቅርንጫፎች በአዲስ አበባ ከተማ በሁሉም አካባቢዎች የሚከፈቱ ቅርንጫፎች ይኖሩናል። አዲስ አበባን በቴክኖሎጂ የማዘመኑ ጉዞ አሁንም እንደቀጠለ ነው። ልክ መሰል አገልግሎት መስጫ ማዕከላት ግንባታ አሁንም በተለያዩ ክፍለ ከተሞች እየተከወነ ነው። በተለይ በአንድ ማዕከል አገልግሎት በመስጠት የዜጎችን እርካታ ለመጨመር የሚያስችል ሰፋፊ ስራዎች እየተሰሩ ነው። ኢትዮጵያ በሰጥቶ መቀበል ዲፕሎማሲያዊ መርህ እየሄደች ያለችበት የባህር በር የማግኘት ጉዞ ለመግታት የሚንቀሳቀሱ ሀገራት ሴራ ለሚቀለብስ ዲፕሎማሲ ላይ ትኩረት ልታደርግ ይገባል። ትውልዱ አባይን ለታላቁ ህዳሴ እንዳበቃ ሁሉ በጂኦግራፊ እስረኛ መሆንንም የባህር በር በማግኘት ቀጠናዊ ፍትሐዊ ተጠቃሚነት ሊያረጋግጥ ጉዞ ጀምሯል። በሽግግር ውስጥ እንዳለ በሚነገርለት የዓለም ስርዓት ውስጥ ወሳኝ ቦታ ነው። ከውስጥ ፖለቲካዊ ተሳታፊዎችና መንግስታዊ ካልሆኑ ተቋማት በዘለለ በድንበር ተሻጋሪ ተዋናዮች የሚታጀብ ጂኦፖለቲካዊ፣ ምጣኔ ሀብታዊ እንዲሁም ባህልና ስልታዊነት አንጻር ደግሞ የተወሳሰበና የተገማች ቀጠና ነው ምስራቅ አፍሪካ። ኢትዮጵያ ዋና ተዋናይ ሆና የምትገኝበት ይህ ስፍራ
ትላንት በኢፍትሐዊነት የተነፈገችውን ተፈጥሯዊ የባህር በር መልሳ ለማግኘት ዛሬ በተወሳሰበውና በየተገማቹ ቀጠና ከብሔራዊ ደህንነትና ሁለንተናዊ ተጠቃሚነት አንጻር የዛሬው ትውልዷ ሰጥቶ መቀበልን ማዕከል ባደረገ መልኩ የባህር በሬን ብሎ ጠይቋል። አሁን ባለው ሁኔታ ውስጥ በተለይ ቀይ ባህርን በተመለከተ እንደዚሁም የኤደን ባህረ ሰላጤን በተመለከተ ሩቅ የሆኑ ሀገራት ባላቸው መሰረተ ልማት በተለይ ደግሞ ወታደራዊ ሰፈርና የፖርት ዴቨሎፕመንት የወደብ ልማት ቅርብ ሆነዋል። ተፈጥሯዊ ጂኦፖለቲካዊ ምህዳሬ ነው የምትለው ኢትዮጵያ ደግሞ ሩቅ የሆነችበትን ሁኔታ ደግሞ እንመለከታለን። እንደዚህ አይነት እንቆቅልሾች ያሉበት ቀጠና ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ የደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። እንደ ፖለቲካ ተንታኞች አንድ ሀገር ቢያንስ 5 የተሳሰሩ የኃይል ማዕከላት ሊኖራት እንደሚገባ ያነሳሉ። የምድር፣ የአየር፣ የባህር፣ የሳይበርና የህዋ ሳይንስ ኃይል መሰረታዊ ሀገራዊ ምሰሶች ናቸው። ኢትዮጵያ የባህር በር ለማግኘት የምትሄድበት ዲፕሎማሲያዊ ቅኝት እነዚህን የኃይል ማዕከሎች ሊዋጁም ይገባል። ትናንት ኢትዮጵያ የባህር በር እንድታጣ ትልቁን ሚና የተጫወቱ አካላት ዛሬም እዛው እሳቤ ላይ ይገኛሉና ዲፕሎማሲው ይህንንም ሊያይ ይገባል። ቀይ ባህርን በተመለከተ የአረብ ባህር የማድረግ እንቅስቃሴ 1960ዎቹ 70ዎቹ ጀምሮ ግብጾቹ ሲያራምዱት የነበረበት ሁኔታ ነው ያለ። የቀይ ባህርን አስተዳደር የቀይ ባህርን ገቨርናንስ በተመለከተ ቀይ ባህር ማለት የቀይ ባህር ተጋሪ የሆኑ የአረብ ሀገራት ናቸው የሚል እሳቤ ነው ያላቸው ግብጾቹ። ያንን እንግዲህ ለማድረግ ሲያደርጉ የነበረ እንቅስቃሴ ያለ ኢትዮጵያ የባህር በር እንድታጣ ከፍተኛውን ድርሻ ይዘዋል። አሁንም ባለው ሁኔታ ውስጥ ኢትዮጵያ ወደ ባህሩ እንዳትመለስ ትልቁን እንቅስቃሴ የሚያደርገው ግብጽ ነው። በዛ ልክ የኢትዮጵያ የዲፕሎማሲ እንቅስቃሴም ከዛ አንጻር መቃኘት ይኖርበታል። ከጎረቤቶቻችን ጋር ከምናደርጋቸው የዲፕሎማሲያዊ ንግግሮች፣ ድርድሮች ባለፈ የግብጽን እንቅስቃሴ ካውንተር ማድረግ ላይ መቀልበስ ላይ ማዕከል ያደረገ የዲፕሎማሲ እንቅስቃሴ ይፈልጋል። የባህር በር ማግኘት ተፈጥሯዊና ኢትዮጵያዊ መብት ነው። ጥያቄውም ፍትሐዊ ነው። አባይን እንደ እስትንፋሱ ያየውና የሌሎችን ጥቅም ሳይነካ ኢትዮጵያን የህዳሴው ግድብ ባለቤት ያረጋት ትውልድ አባይን በቅኝ ግዛቱ ላትንኩብኝ በሚል ቀጠናውን ጭምር ስታምስ በነበረችው ግብጽ ተፈትኖ የኋላ ኋላ ህዳሴን በፍትሐዊ የተጠቃሚነት መርህ ለፍሬ አብቅቷል። የባህር በር የማግኘት ጥያቄውም ነገ እውን የሚሆን ስነ ልቦናን ከህልውና ጋር ያቆራኘ ኢትዮጵያን ወደ ቀደመ ክብሯ የሚመልስ የትውልዱ ሌላኛው የአድዋ ፕሮጀክት ወደብ የህልውና ጉዳይ፣ ወደብ የመኖርና ያለመኖር ጉዳይ፣ ወደብ የእያንዳንዱ የኢትዮጵያ ዜጎች የእስትንፋስ ቧንቧ አድርጎ መወሰድ መቻል አለበት የሚለውን ነገር እንዲታሰብ ነው። ሌላው ኢትዮጵያ ህዝብ፣ ሌላው ዜጋ ማየት ያለበት መብትን የተነፈግ ነው፣ በርን የተዘጋብን፣ በተፈጥሮ የኛ የሆነ ንብረት ነው የተዘረፍ ነው። ይሄ በእያንዳንዱ የኢትዮጵያ ልቦና ውስጥ ቁጭት ሊፈጥር ይገባል። በብሔራዊ ጥቅምና ህልውናዋ የማትደራደረው ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ በውስብስቡ ምስራቅ አፍሪካ ግልጽ አቋምን ይዟል። ዛሬ የባህር በር ማግኘት ጥያቄ ብቻ ሳይሆን በራሱ የህልውና ጉዳይ ሆኖ ቀጥሏል። በመጨረሻም በሶማሌ ክልል መራጩ ህዝብ በእውቀት ላይ ተመስርቶ እንዲወስን የሚያስችል በሶማሌኛ ቋንቋ የተዘጋጀ የመጀመሪያ የፓርቲዎች ክርክር በኢቢሲ ተካሄደ። የክርክር መድረኩ የሶማሌ ክልል መራጮች የፓርቲዎችን ፖሊሲ በቋንቋዎቹ እንዲመስሉ ያስችላል ተብሏል። ሰባተኛውን ጠቅላላ ምርጫ አካታችና ግልጽ ለማድረግ እየተሰራ ባለው ስራ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለመጀመሪያ ጊዜ ለሶማሊኛ ቋንቋ ተናጋሪዎች የፖለቲካ ፓርቲዎች የክርክር መድረክ አካሂዷል። ይህ መድረክ ፓርቲዎች አማራጭ ፖሊሲዎቻቸውንና የፖለቲካ አቋማቸውን ለሶማሌ ህዝብ በቀጥታ እንዲያስተዋውቁ ትልቅ በር ከፍቷል። እንደሚታወቀው የኛ የሶማሌ ህዝብ በብዛት አማርኛ ተናጋሪ አይደለም። ህዝባችን በብዛት ሶማሊኛ ተናጋሪ ነው። ስለዚህ ዛሬ ይሄ ክርክር በሶማሊኛ ማከራከራችን የፖለቲካ ፓርቲዎች ማለት ነው ማኒፌስቶአችን፣ ፕሮግራማችን፣ ፖሊሲያችን ማቅረቡ ህብረተሰቡ ውስጥ የኛ አይዲያ ህብረተሰቡ ውስጥ በደንብ እንዲገባና ህብረተሰቡ ተረድቶ ማለት ነው የፈለገውን ፓርቲ
በተረዳበት በግንዛቤ እንዲመርጥ ያስደርገዋል። በፊት ህብረተሰቡ አያቀንም፣ እኛም ብዙም አያቀንም። ስለዚህ ዛሬ ህብረተሰባችን በአንዴ እንዲያውቀን ማኒፌስቶችን ምን እንደሆነ፣ ፖለቲካ ፕሮግራማችን ምን እንደሆነ፣ ፖሊሳችን ምን እንደሆነ በቀላሉ የሚረዳበት መንገድ ስላገኘን በጣም ለኛ ትልቅ ቻንስ ነው ማለት ነው። በሶማሊኛ ቋንቋ የክርክር መድረክ መዘጋጀቱ መራጩ ህዝብ በምርጫ ወቅት በበቂ መረጃ ላይ ተመስርቶ የራሱን ነፃ ውሳኔ እንዲሰጥ የሚያስችል ወሳኝ እርምጃ ነው። በመጀመሪያ ኢቢሲ በሶማሌ ፓርቲዎች መካከል ለመጀመሪያ ጊዜ ይህንን አይነት ክርክር በዚህ መድረክ እንዲያከናውኑ ማድረጉ ስለ ምርጫውና በምን አይነት አኳኋን በምርጫው ላይ እንደሚሳተፉ የሚናገሩበት እድል መፍጠሩ እንዲሁም እያንዳንዱ ፓርቲ የፖለቲካ ፕሮግራሙን እንዲያቀርብ መደረጉ በጣም አስደስቶናል። ኢቢሲ ይህን ማድረጉ ለዲሞክራሲ ስርዓት ግንባታ የላቀ ሚና አለው። የሶማሌ ህዝብ በፖለቲካዊ ሂደት ላይ ያለው ግንዛቤ እየጨመረ መጥቷል። በዚህ ምርጫም የራሱን ውሳኔ ለመስጠት ዝግጁ ነው። ከዚህ ቀደም የሶማሌ ክልል መራጭ ህዝብ በቂ ግንዛቤ ሳይኖረው ድምፅን ሲሰጥ የቆየ ቢሆንም አሁን ግን በገዛ ቋንቋው በተዘጋጀው የክርክር መድረክ አማካኝነት የፓርቲዎችን ማንነትና ዓላማ በሚገባ ለመረዳት እድል አግኝቷል። መራጩ ህዝብ የአንድም ፓርቲ ፖለቲካ ፓርቲና ማኒፌስቶን ሳያቅ ሲመርጥ ነበር በብዛት ብዙ ጊዜ ማለት ነው። ወይ ደግሞ በአስተርጓሚ ሰምቶ ወይ በሌላ ሰው ይነገረውና እንደዚህ ነው ተብሎ በአስተርጓሚ። አሁን ግን ቀጥታ ነው። ብልጽግና ፓርቲ ምን አቋም አለው፣ በፖለቲካው ፓርቲ ምንድነው በኢኮኖሚ በኩል ያለው አቋም የሚለውን የሶማሌ ማህበረሰብ በግልጽ መስማት ይችላል ማለት ነው። ሜቢ አሁን በአማርኛ ይሁን ቢባል ዛሬ እዚህ ከተከራከርናቸው ፓርቲዎች ግማሹ በላይ ላይመጡ ይችላሉ፣ ምክንያቱም ቋንቋ ስለማይችሉ። ስለዚህ ምረጡኝ የሚል እንቅስቃሴም ላያደርጉ ይችሉ ነበርና ይሄ ትልቅ እድል ነው፣ ትልቅ ለውጥ ነው ብዬ ነው የማስበው። ተሳታፊ የፖለቲካ ፓርቲዎች ይህንን ታሪካዊና ምቹ የመገናኛ ብዙሃን መደላድል ለፈጠረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያላቸውን ጥልቅ ምስጋና አቅርበዋል። እንዲህ ያሉ በቋንቋ ላይ የተመሰረቱ የውይይት መድረኮች በሀገሪቱ የዴሞክራሲ ስርዓት ግንባታ ሂደት ውስጥ የጎላ ሚና አላቸው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። በሰባተኛው ጠቅላላ